ሰላም ቅዱሳን፣ ነቢ ዳንኤል ነኝ። በድጋሚ ስለተገናኘን ደስ ብሎኛል። ዛሬም ደግሞ አንድ አስገራሚ ቃል አካፍላችኋለሁ። የማካፍላችሁ ክፍል ያለው አንደኛ ሳሙኤል ምዕራፍ 11 ነው። የሚያስገርም እውነት አለበት። እሱን እናያለን። አነባለሁ። ሙሉን ሀሳብ ነው ግን ከ1 እስከ 5 ያለውን አንብቤ ሀሳቡን እነግራችኋለሁ። በጌታ በኢየሱስ ስም አነባለሁ። እንዲህም ሆነ ከአንድ ወር በኋላ አሞናዊ ናዖስ ወጣ፣ በኢያቢስ ገለዓድም ሰፈረ። የኢያቢስም ሰዎች ሁሉ ቃል ኪዳን አድርግልን፣ እኛም እንገዛለን አሉት። አሞናዊ ናዖስ ቀኝ ዓይናችሁን ሁሉ በማውጣት ቃል ኪዳን አደርግላችኋለሁ፣ በእስራኤልም ሁሉ ላይ ስድብ አደርጋለሁ አላቸው። የኢያቢስ ሽማግሌዎች ወደ እስራኤል አገር ሁሉ መልእክተኞችን እንድንልክ 7 ቀን ቆይልን፣ ከዚያም በኋላ የሚያድነን ባይኖር ወደ አንተ እንመጣለን አሉት። መልእክተኞቹም ሳኦል ወዳለበት ወደ ጊባ መጥተው ይህን ነገር በሕዝቡ ጆሮ ተናገሩ። ሕዝቡም ሁሉ ድምፃቸውን ከፍ አድርገው አለቀሱ። እነሆም ሳኦል በሬዎቹን ተከትሎ ከእርሻው መጣ። ሳኦልም ሕዝቡ የሚያለቅስ ምን ሆኑ ነው አለ። የኢያቢስንም ሰዎች ነገር ነገሩት። ይህንም ነገር በሰማ ጊዜ በሳኦል ላይ የእግዚአብሔር መንፈስ በኃይል ወረደ፣ ቁጣውም እጅግ ነደደ። ጥምዱንም በሬዎች ወስዶ ቆራረጣቸው። ወደ እስራኤልም ዳርቻ ሁሉ በመልእክተኞች ይሰደድና ሳኦልና ሳሙኤልን ተከትሎ የማይወጣ ሁሉ በበሬዎቹ እንዲሁ ይደረግ አለ። ድንጋጤም በሕዝቡ ላይ ከእግዚአብሔር ዘንድ ወደቀ፣ እንደ አንድ ሰው ሆነውም ወጡ እያለ ይናገራል። በዚህ ስፍራ አንድ ትልቅ ታሪክ እንመለከታለን። አሞናዊ ናዖስ መጥቶ ኢያቢስ ገለዓድን ከበባት እያለ ይናገራል። ከአንድ ወር በኋላ ብሎ የሚናገር አንድ ክፍል አለ። ይህ አንድ ወር ምን አይነት ወር ነው ስትሉ፣ ከዛ በፊት አሞናዊ ናዖስ ያደረገው አንድ ነገር ነበር። የሮቤልንና የጋድን ነገድ የቀኝ ዓይናቸውን እያወጣ አስጨንቆ ይገዛቸው ነበር እና ከሮቤል ነገድ 7000 ትውልድ አምልጦ ወደ ኢያቢስ ገለዓድ መጥቶ ወንድሞቻቸው ጋር ተሸሸኑ። አሞናዊ ናዖስ እዛም ብትሄዱ አታመልጡኝም ብሎ ከአንድ ወር በኋላ መጣና ኢያቢስ ገለዓድን ደግሞ ምን አደረጋት? ከበባት። የዚህን ሰው የስም ትርጉም ስትናገሩ ስታዩት ማንነቱን ያመላክታል። የስሙ ትርጉም ናዖስ ማለት ሰርፐንት ማለት ነው፣ እባብ ማለት ነው። ይሄ እባብ ፎከስ የሚያደርገው ምን ላይ ነበር? ቀኝ ዓይን ላይ ነበር እና የሮቤልንና የጋድን ነገድ ቀኝ ዓይናቸውን አውጥቶ አስጨንቆ ይገዛቸው ነበር። ከሮቤልና ከጋድ ቀኝ ዓይኑን ያልወጣ ሰው አልነበረም። 7000 ሰዎች ግን አምልጠው ሄደው ወንድሞቻቸው ጋር ምን አደረጉ? ተሸሸኑ። እዛም መጣና ከበባቸው። ኃይለኝነቱን ያውቃሉ፣ አደገኝነቱን ያውቃሉ። ከዛ በኋላ ከመፍራታቸው ከመጨነቃቸው የተነሳ ምን አሉ? ናዖስ ከኛ ጋር ቃል ኪዳን አድርግ፣ እንገዛልሃለን፣ ግብር እናመጣልሃለን አሉት። እሱም በጣም ደስ ብሎት ወይላል ከእናንተ ጋር ቃል ኪዳን ማደርገው በአንድ ነገር ብቻ ነው፣ የቀኝ ዓይናችሁን በማውጣት በእስራኤል ሁሉ ላይ ስድብ አድርጌ ኪዳን አድርግላችኋለሁ አለ። በምንም ታምር በምንም አይነት ሁኔታ ውስጥ ከጠላት ጋር ኪዳን አትግቡ። በምንም ጭንቀት ውስጥ ሁኑ፣ በምንም ከባባድ ነገር ውስጥ ሁኑ፣ ከጠላት ጋር ኪዳን አይገባም። የክፉ እጆች ምንም ቢለሰልሱ መቧጨራቸው አይቀርም። አሞናዊ ናዖስ የቀኝ ዓይናችሁን አውጥቼ ነው ኪዳን ምገባው፣ አዋርጃችሁ አላቸው። ይህ ቀኝ ዓይን ምንን ይወክላል? ምንን ይመለከታል ስንል የመጀመሪያው የቀኝ ዓይን ትርጉሙ ቪዥንን ይመለከታል። ጠላት ፎከስ የሚያደርገው ቪዥን ላይ ነው። እባቡ ፎከስ የሚያደርገው ቪዥን ላይ ነው። ከኔ ጋር ኪዳን ከገባ ቪዥንህን አውጥቼ ራእይህን አውጥቼ ራእይ አልባ አድርጌ አዋርጄ ነው ኪዳን ምገባልን ነው የሚለው እና ወገኖቼ ዛሬም ቪዥናችሁን ፎከስ ያደረገ ከእናንተ ውስጥ አውጥቶ ባዶ ሊያደርጋችሁ ሊያዋርዳችሁ የሚፈልግ ጨለማ ከዘመናችሁ ላይ ከህይወታችሁ ላይ የተመታ ነው። ሁለተኛው ይሄ የቀኝ ዓይን ትርጉሙ ምንድን ነው? ምንን ይመለከታል ስትሉ ቀኝ ዓይን ጥንካሬ ሞገስንና በረከትን ነው የሚመለከተው የሚወክለው። ስለዚህ ምንድን ያላቸው? ከእናንተ ውስጥ በረከታችሁን አውጥቼ ጥንካሬያችሁን አውጥቼ ሞገሳችሁን አውጥቼ ሞገስ አልባ አድርጌያችሁ እንዲሁም ደግሞ አዋርጄ ነው ምንምለው ኪዳን ምገባው አላቸው። በጣም የሚያስገርም ነገር ነው። ዛሬም የእናንተን ጥንካሬ የእናንተን ሞገስ የእናንተን በረከት ከእናንተ አውጥቶ አዋርዶ ሊገዛችሁ የሚፈልግ የእባብ መንፈስ የናዖስ መንፈስ ከዘመናችሁ ላይ የተመታ ነው። ስለዚህ እስራኤል በእንደዚህ አይነት ጭንቀት ውስጥ በነበሩ ጊዜ አንድ ነገር አሉት። እሺ 7 ቀን ብቻ ጊዜ ስጠን፣ በ7 ቀን ውስጥ የሚታደገን ካጣን እንመጣልሃለን፣ የፈለግከውን ነገር ታደርግብናለህ አሉት። እሱ ምንም አያመጡም ብሎ ስላሰበ ሰጠኋችሁ አላቸው። አንድ የመጽሐፍ ቅዱስ ቃል አለ መክብብ ላይ ሰለሞን እንዲህ ይላል፣ በመልካም ቀን ደስ ይበልህ፣ በክፉ ቀን ግን ተመልከት እያለ ይናገራል። በመልካም ቀን እዘን አይልም፣ በመልካም ቀን አልቅስ አይልም፣ በመልካም ቀን ደስ ይበልህ ነው የሚል። በክፉ ቀን ግን ተመልከት፣ ኦፖርቹኒቲዎችን ተመልከት፣ ከዛ ክፉ ነገር የምትወጣበትን መንገዶችን እይ ነው የሚለው። እነሱ በክፉ ቀን መመልከት ፈለጉና የ7 ቀን ጊዜ እድል ስጠን አሉት፣ ሰጣቸው። በዚህም ጊዜ እየሄዱ
ሰው መፈለግ ጀመሩ የሚታደጋቸው። ካልጠበቁት ቦታ ግን ድንገተኛ አዳኝ ተገኘ። ያም ሰው ማን ነው? ሳኦል ነው። እግዚአብሔር ቀድሞ ሳኦልን አዘጋጅቶት ነበር። በመንፈስ ቅዱስና በኃይል ቀብቶት ነበር። ለእስራኤል የተቀባ ነው። በወቅቱ ባይረዱትም በወቅቱ ባይቀበሉትም የእግዚአብሔር አቅም ግን በሱ ላይ ተቀምጦ ነበር። ንቀውት ነበር። ይሄ ሰው እንዴት ነው እኛን ነፃ የሚያወጣን ብለውት ነበር። ምናምንቴዎች ንቀውታል። ኃያላን ሰዎች ደግሞ ከእሱ ጎን ቆሞ ነበር። እሱም ተስፋ ቆርጦ ወደ ቀድሞ ስራው ተመልሶ ነበር። በዚህ ወቅት ግን በሚያስገርም ሁኔታ ይህንን ነገር ሲሰማ የእግዚአብሔር መንፈስ በኃይል ምን አደረገበት? ወረደበት እያለ ይናገራል። ዛሬም ከሚያስጨንቃችሁ ሊያዋርዳችሁ ከመጣ ነገር ሊታደጋችሁ እግዚአብሔር ያልተጠበቀ አዳኝ ይሰጣችኋል። ዛሬም ይሄ ሰው ምን አለ? መጨረሻ ላይ የእግዚአብሔር መንፈስ በኃይል ወረደበት። ከዛ በኋላ መልእክት ላከ። በሬዎቹን ቆራረጣቸው ለ12 ዳርቻ አድርጎ ለ12ቱም የእስራኤል ነገድ መልእክት ላከ። ሳኦልንና ሳሙኤልን የማይከተል በበሬዎቹ እንዲህ ይደረጋል። ድንጋጤ ከእግዚአብሔር ዘንድ ወደቀባቸው። ከዛ እንደ አንድ ሰው ሆነው መጡና 330 ሕዝብ ተገልብጦ ወደ ማን መጣ? ወደ ሳኦል መጣ። በ3 ክፍል ከፈላቸውና አሞናዊ ናዖስ በሚያስገርም ኃይል እንደመታውና እንዳዋረደው እናያለን። ዛሬም ሊያዋርዳችሁ የሚፈልግ ቪዥናችሁን ከእናንተ ሊያወጣ፣ ጥንካሬያችሁን፣ ሞገሳችሁን፣ በረከታችሁን ከእናንተ ሊያወጣ አዋርዶ ሊገዛችሁ የሚፈልግ የእባብ መንፈስ ከህይወታችሁ ላይ ከዘመናችሁ ላይ ይመታል። እግዚአብሔር በቀባቸው ሰዎች፣ እግዚአብሔር ስልጣኑን በሰጣቸው ሰዎች ነፃ ያወጣችኋል። በኢየሱስ ስም ስልጣን ይሄ ነገር በህይወታችሁ ላይ ይፈጸማል። ክፉ ከዘመናችሁ ላይ ይመታ፣ ጨለማ ከዘመናችሁ ላይ ይመታ፣ እባብ ከዘመናችሁ ላይ ይመታ። ባረኳችሁ። አሜን ብላችሁ ተቀበሉ። ሻሎም። እግዚአብሔር ዘመናችሁን ይባርክ። ሰላም ቅዱሳን፣ ሰላም ለእናንተ ይሁን። አገልጋይ ነቢይ ዳኒ ነኝ፣ እናንተው አገልጋይ። እግዚአብሔር በሰጠኝ ቪዥን መሰረት በሳምንት 1 ቀን የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። እንዲሁም ደግሞ ከዚህ ራእይ ጎን መቆም የምትፈልጉ ወዳጆች ከታች ባለው የባንክ አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን አብዝቶ ይባርክ። ሻሎም።